ጧት ብልቱ የሚቆም ወንድ ባለጌ አይደለም ወይም ለግንኙነት ያለው ፍላጎት መጠን ስላጣ አይደለም። አንድ ወንድ ኖርማል ከሆነ ጧት ብልቱ ይቆማል። ምክንያቶች አሉት። አንደኛ በትክክል ስትረስ የሌለው እንቅልፍ ከተኛ ፓራሲምፓቴቲክ የምንለው ነርቭ ወይም ሬስትና ዳይጀስት የሚያደርገው ወይም እረፍት የሚሰጠው የሰውነታችን ነርቨስ ሲስተም አክቲቬት ያደርጋል። በዛ ጊዜ ብልት ይቆማል ማለት ነው። ሁለተኛ ደግሞ በእንቅልፍ ጊዜ ናይትሪክ ኦክሳይድ የሚባል ኮምፓውንድ ይለቀቃል። ያ ናይትሪክ ኦክሳይድ የብልት አካባቢ ያሉትን ደም ስሮች የማስፋት ባህሪ ያለው፣ ስለዚህ ብልታቸው ይቆማል ማለት ነው። ሶስተኛ ደግሞ ቴስቶስትሮን ሌቭል ስፓይክ የሚያደርግበት ጊዜ አለ። በተለይ ደግሞ ጠዋት 11 ሰዓት እስከ ጠዋት 3 ሰዓት ድረስ ባለው ሰዓት ላይ ቴስቶስትሮን ሌቭላቸው በጣም ሃይ ስለሚሆን ብልታቸው ይቆማል ማለት ነው። በተለያየ ምክንያት ደግሞ የቀኑ ስትረስ ስለማይኖራቸውና እረፍት ስለሚያገኙ ብልታቸው ይቆማል ነው። አንድ ወንድ ጠዋት ብልቱ ከቆመ ብዙ አይነት ነገሮች ኖርማል እንደሆኑ ሊያሳየን ይችላል። የሆርሞን ሌቭሉ በተለይ ደግሞ ቴስቶስትሮን ሌቭሉ አነስተኛ እንዳልሆነ፣ ፕሮላክቲን ሌቭሉ ከፍተኛ እንዳልሆነና ሌሎች ሆርሞኑ በጣም ኖርማል እንደሆኑ ያሳየናል። ሁለተኛ ደግሞ ብልቱ አካባቢ ያሉት ደም ስሮች ኖርማል እንደሆኑ ይነግረናል። ለምሳሌ መስፋት ባለባቸው ጊዜ ይሰፋሉ፣ መጥበብ ባለባቸው ጊዜ ይጠባሉ እና ማንኛውም አይነት የደፈናቸውም ወይም ብሎክ ያደረጋቸው ነገር የለም ማለት ነው። ሶስተኛ ደግሞ ነርቭ ላይ ችግር የለውም ማለት ነው። እነዚህ ነገሮች ኖርማል ከሆኑ አንድ ወንድ በሳምንት ከ3 እስከ 5 ቀን ጠዋት ላይ ብልቱ ቆሞ ነው የሚነሳው ማለት ነው። ግን ማንኛውም አይነት ቴስቶስትሮን ያነሰ ወይም ፕሮላክቲን ከፍ ብሎ ሌሎች ሆርሞኖች የተዛቡ ካሉ፣ ነርቭ ላይ ችግር ካለ፣ ደም ስር ላይ ችግር ካለ እና ሌሎች ነገሮች ካሉ ጠዋት ብልት አለመቆም ችግር ሊፈጠርበት ይችላል ማለት ነው። ስለዚህ ጠዋት ብልታችሁ የመቆም አይነት ባህሪ ከሌለው ወይም ደግሞ ጠዋት የሚቆሙበት ጊዜያቶች በጣም እየቀነሱ ከመጡ ለሆነ አይነት ችግር ምልክት ሊሆን ስለሚችል መታችሁ መታየት አለባችሁ ማለት ነው። ማንኛውም አይነት በስንፈተ ወሲብ ምክንያት ያላችሁን ጥያቄ ለመጠየቅ ወይም ለመታከም ቀጠሮ ለማስያዝ ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ ገብታችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ።